በ2026 የዓለም እግር ኳስ ዋንጫ እየተዝናናን የ2026-27 የውድድር ዓመትን በእንግሊዝ ፕሪምየር ሊግ እና በሌሎች የአውሮፓ ሀገራት የሊግ ውድድሮች እየጠበቀን እንገኛለን። ደግሞም በየመሃሉ በየዕለቱ ክለቦች ለአዲሱ የውድድር ዓመት ራሳቸውን ለማጠናከር ስለሚያደርጉት ጥረት ክትትል እናደርጋለን። ማንን ሊያስፈርም ነው? ማን የትኞቹ ቦታዎች ላይ ራሱን ለማጠናከር የተለየ ስራ ይሰራል? 2026-27 እነማንን የሚደምቁበት እነማን ደግሞ አቅቷቸው የሚታዩበትና ምነካቸው ብለን የምንጠይቅበት የውድድር ዓመት ይሆናል የሚለው የሁላችን ጉዳይ ነው። የእንግሊዝ ፕሪምየር ሊግ የ2026-27 የውድድር ዓመት ሊጀምር በትክክል አሁን 2 ወራት ብቻ ይቀራሉ። በእነዚህ 2 ወራት ውስጥ ገና ብዙ የዝውውር ዜናዎችን፣ በእነዚህ 2 ወራት ውስጥ ገና ለመጪዎቹ ቀናት ደግሞ የዓለም ዋንጫን እንደ ትልቅ መዝናኛና ማረፊያችን ልናይ እንችላለን። አሁንም የእንግሊዝ ፕሪምየር ሊግ ክለቦች ራሳቸውን ለማጠናከር በጣም ከፍተኛ ወጪ ለማውጣትና በተለያዩ ተጫዋቾች ዙሪያ ትኩረት አድርገው እየሰሩ ይገኛሉ። ከነዚህ ክለቦች መካከል አንዱ አርሰናል ነው። አርሰናል በእርግጥ ባለፈው የውድድር ዓመት ቪክቶር ዮኬሬስን ሲያስፈርም የአርሰናል ዋና ችግር እንደሚፈታ ባለፉት ተከታታይ የውድድር ዓመታት አቅቶት የነበረውን ከማጥቃት ጋር የተያዘውን ውስንነቱን በቪክቶር ዮኬሬስ ዝውውር እንደሚፈታውና አርሰናል ፐዝሉን የመጨረሻ ጂግሳው አገኘው ተብሎ ሲነገር ነበር። አሁንም ግን አርሰናል የፊት መስመሩን ለማጠናከር የተለየ ትኩረት መስጠት መቻል አለበት። በጣም ጥሩ የሚባል ጎል የማስቆጠር አቅም ያላቸው የፊት መስመር ተጫዋቾች አርሰናልን መቀላቀል አለባቸው። ለዚህ ነው ያልተፈታውን የአርሰናልን ችግር ዘንድሮ ግን አንድሪያ ቤርታና ሚኬል አርቴታ የምርና የግድ ሊፈቱት ይገባል የሚባለው። ለዚህም ነው አሁን ከጥቂት ደቂቃዎች በፊት አርሰናል ራሱን በፊት መስመር ለማጠናከር የሊጉን ምርጥ ጎል አስቆጣሪ ለማስፈረም ጥረት መጀመሩን የሚገልጹ መረጃዎች የወጡትና ያንንም ለእናንተ ለመንገር እየመጣ ነው። ደግሞ ሌላ ማንቸስተር ዩናይትድ የመሃል ክፍሉን ማጠናከሩ አይቀርም። ይሄ በእርግጠኝነት የምንናገረው ነው። ስለ ማንቸስተር ዩናይትድ የማናውቀው አንድ ነገር ቢኖር መሃል ክፍሉን ለማጠናከር ማንን ያስፈርማል የሚለውን ነው። የሚመጡትን ሰዎች ማንነት ላናውቅ እንችል ይሆናል እንጂ የመሃል ክፍሉ ለማጠናከር የተወሰኑ ተጫዋቾች ወደ ዩናይትድ እንደሚዘዋወሩ ግን በእርግጠኝነት እንናገራለን። ዛሬ ደግሞ ኦሬሊያን ቹዋሜኒን ለማስፈረም ማንቸስተር ዩናይትድ ያለው እድል ምን ያህል ነው የሚለውን በተመለከተ የወጡትን መረጃዎች ወደ እናንተ የምናደርስ ነው የሚሆነው። ቶተንሃም ሆትስፐርስ የምሩን ነው በሳንድሮ ቶናሊ ላይ ያለው ፍላጎት። ቶናሊን ለማስፈረም ቶናሊን የቶተንሃም ተጫዋች ለማድረግ በሮቤርቶ ደዘርቢና በቶናሊ ተወካዮች መካከል ድርድር ተደረገ፣ ወሬ ተደረገ። ወሬውም ደግሞ ተስፋ ሰጪ ነው ሲባል ለማመን ቸግሮን ነበር። አሁን ግን የምንሰማው ሳንድሮ ቶናሊን ለማስፈረም ቶተንሃም ሆትስፐርስ በይፋ ለኒውካስል ዩናይትድ 80 ሚሊዮን ፓውንድ ልክፈል ማለቱን ነው። ግን ኒውካስል ወዲያው ነው እምቢ ያለው። ዓለም ዋንጫውንም በተመለከተ እንደዚሁ ጨዋታዎችን እያየን የሚመዘገቡ ውጤቶችን እየተከታተለን በእርግጥ የዓለም ዋንጫው ዋና ሳቢ የሚባለው ፉክክር ራውንድ ኦፍ 32 ከተገባ በኋላ የበለጠ ይጦፋል። ግን ከዛ አስቀድሞ ደግሞ በዓለም ዋንጫው ዙሪያ የሚሰሙ የሜዳ ውጪ ጉዳዮች የሚዲያዎችንና የእግር ኳስ ወዳጆችን ትኩረት በከፍተኛ ደረጃ ይስባልና እኛም ይህንንም በተመለከተ ዛሬ በክርስቲያኖ ሮናልዶ ሀገር በፖርቹጋል በተለይ በራሱ በክርስቲያኖ ሮናልዶና በሌሎች የቡድን ጓደኞቹ መካከል አለ የሚባለው የግንኙነት መሻከር እውነት ነው ወይ? ሰዎችስ ለምን እንዲህ ያለ ግምትና አስተያየት መስጠትን መረጡ የሚለውን እንፈትሻለን። ሌሎች የምናነሳቸውም ጉዳዮች ይኖሩናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም
እናመሰግናለን። የመጀመሪያ ጉዳያችን የምናደርገው ዓለም ዋንጫን ይሆን። ዓለም ዋንጫው 2026 አሜሪካ፣ ካናዳ፣ ሜክሲኮ እያከናወኑት የሚገኙት ታላቁ የዓለማችን ምርጡ የእግር ኳስ መድረክ ነው። በእርግጥ ክርክሮች አሉ። አንዳንዶች በእግር ኳስ ፉክክር ከሆነ የአውሮፓ ቻምፒዮንስ ሊግን የተሻለ ቦታ ለመስጠት እንገደዳለን ይላሉ። ሌሎች ደግሞ ዓለም ዋንጫ ፋይዳው ትርጉሙ በጣም ሰፊ ነው፣ ከየትኛውም አህጉራዊ የክለብ ውድድር ጋር መነጻጸር የለበትም ብለው ደግሞ የሚሞግቱ አሉ። ለማንኛውም የዓለም ዋንጫው ባለፉት ቀናትም እንደዚሁም በተለያዩ ብሔራዊ ቡድኖች መካከል በሚደረጉ ጨዋታዎች ቀጥሏል። ስለዚህ ወደ ራውንድ ኦፍ 32 ወይም 32 ሀገሮች ወደሚሳተፉበት የጥሎ ማለፍ ውድድር መግባታቸውን ያረጋገጡ አሉ። ከዛ በኋላ ደግሞ አሁንም በምድብ ማጣሪያ ሁለተኛ ጨዋታቸውን ከዛም የመጨረሻ ሶስተኛ ጨዋታቸውን ካደረጉ በኋላ ተሰናባቾቹንም 16 ብሔራዊ ቡድኖች እንደዚሁም ወደ ጥሎ ማለፉ የሚገቡትንም 32 ብሔራዊ ቡድኖች ሙሉ ለሙሉ የምንለይ ይሆናል። ስለዚህ ዛሬም በዓለም ዋንጫው ላይ በጣም በጉጉት የምንጠብቃቸው ጨዋታዎች አሉ። ደግሞ ሊታይ በሚችልበት ሰዓት ነው የዓለም ዋንጫው ጨዋታ የሚደረገው። ስፔን ከሳዑዲ አረቢያ ጋር ምሽት 1 ሰዓት ላይ እንግዲህ ኬፕ ቨርዴ ምን ያህል ፍራስትሬት እንዳደረጉ ስፔኖች እናውቃለን። በዛ ፍራስትሬሽን ነው ሳውዲ አረቢያን የሚያገኙት። ስለዚህ የተለየ ነገር መጠበቅ እንችላለን። ከዛ በተጨማሪ በቤልጅየም እና በኢራን ብሔራዊ ቡድኖች መካከልም ምሽት 4 ሰዓት ላይ ጨዋታ ይደረጋል። ከዛ ሌሊቱንም እንደዚሁ በኢትዮጵያ ሰዓት አቆጣጠር ጨዋታዎቹ ቀጥለው የሚከናወኑ ይሆናል። 7 ሰዓት ሲሆን እንግዲህ ጨዋታው የሚጀምረው የዩራጓይ እና የኬፕ ቨርዴ ይሆናል። ሌሊት 10 ሰዓት ደግሞ ኒውዚላንድ እና ግብጽ ጨዋታቸውን ያደርጋሉ። እነዚህ ዛሬ እስኪነጋ ድረስ በዓለም ዋንጫው ላይ የምናያቸው ጨዋታዎች ናቸው። የፖርቹጋል ብሔራዊ ቡድን በመጀመሪያው ጨዋታ ላይ ያሳየውን እንቅስቃሴ ተከትሎ በጣም ብዙ ሰዎች ሀሳብ እየሰጡበት ይገኛሉ። በተለይ ከክርስቲያኖ ሮናልዶ ጋር አንዳንዶች ከክርስቲያኖ ሮናልዶ ወጣ ይሉና የለም ክርስቲያኖ ሮናልዶ እንዲህ ለመሆኑ የቡድን ጓደኞቹም ቢሆኑ ተጠያቂ መሆን አለባቸው፣ አላገዙትም ብለው ሀሳብ ይሰጣሉ። ስለዚህ ማክሰኞ የሚያደርጉት ጨዋታ በጣም ወሳኝ ጨዋታ ነው። ከኡዝቤኪስታን ጋር የሚደረገው በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ የሚጀምር ጨዋታ ነው። በእርግጥ ለፖርቹጋል ብሔራዊ ቡድን በመጀመሪያው ጨዋታ በዴሞክራቲክ ሪፐብሊክ ኮንጎ ላይ በጣም ተቸግሮ መታየት 1-1 ነው ጨዋታውን የጨረሰው። ምንድን ነው ምክንያቱ ሲባል አሁንም እዚህና እዛ የሚረግጡ በሀሳብ የሚለያዩ ነገሮች ይነገራሉ፣ በባለሙያዎችም ጭምር። ግን በጣም በሚገርም ሁኔታ የብዙዎቹን ሚዲያዎች ትኩረት የሳበው ግን የደጅ ጉዳይ ነው። ከሜዳ ውጪ ያለው ነገር ነው። ይሄንን የሜዳ ውጪ ጉዳይ ደግሞ መነሻ ያደርጉና በእርግጥ በፖርቹጋል ብሔራዊ ቡድን ተጫዋቾች መካከል የቡድን ስሜት፣ የህብረት ስሜት፣ የመተጋገዝና ፖርቹጋልን የዓለም ሻምፒዮን የማድረግ ህብረት አለ ወይ ብለው ይጠይቃሉ። የማይነሳ የማይነገር ነገር የለም። ለምሳሌ አሰልጣኙን ማርቲኔዝን ያንስተው ክርስቲያኖ ሮናልዶን መቀየር ለምን ይፈራል የሚለውን የራሳቸውን ምክንያት ያስቀምጣሉ። በሌላ በኩል ደግሞ የክርስቲያኖ ሮናልዶ እህቶች በሶሻል ሚዲያ ፕላትፎርሞቻቸው ላይ ይወጡና ወንድማቸውን ለመደገፍ ጥረት ያደርጋሉ። ወንድማቸውን በመደገፍ ሂደት ውስጥ ደግሞ ስለ ሌሎቹ ብሔራዊ ቡድን ተጫዋቾች ጉድለት የየራሳቸውን አስተያየት ይሰጣሉ። ግን በተስፋ የተሞላ ነገር ነው መጨረሻ ላይ የሚናገሩት ሁለቱም እህቶቹ። እነዚህ ሰዎች የተናገሩት ነገር ምንድን ነው? አጀማመራችን ባያምርም አጨራረሳችን ማሳመር ነው ዋናው ጉዳይ ብለው ያምናሉ። ይሄንንም ደግሞ በግልጽ ይናገሩታል። ስለዚህ የፖርቹጋል ብሔራዊ ቡድን በእርግጥ አጨራረሱን ያሳምራል ወይ? በ2022 አርጀንቲና የመጀመሪያውን ጨዋታ ተሸግራ እንደጨረሰችውና መጨረሻም ላይ ፈረንሳይን አሸንፋ የዓለም ሻምፒዮን እንደሆነችው ፖርቹጋል ያንን አይነት እድል ይኖራታል? ያንን አይነት እድል ትፈጥራለች ወይ? በመጨረሻም ክርስቲያኖ ሮናልዶ የዓለም ሻምፒዮን ይሆናል ወይ? ለሱ ደስ የሚላቸው በጣም ብዙ ሰዎች አሉ እና ያንን ለሱ የሚመኙትን ነገር ተሟልቶ አይተው ደስታቸውን ሲገልጹ እናያለን ወይ ነው። ይሄ ነው ዋናው ጥያቄ። ስለዚህ ከኡዝቤኪስታንም ከዛም ቀጥሎ በሚመጡት ጨዋታዎች የፖርቹጋል ብሔራዊ ቡድን በጣም ጥንቃቄ ማድረግ መቻል አለበት። ሜዳ ላይ ብዙ ነገሮቻቸውን ማስተካከል ይችሉ ይሆናል። ሜዳ ላይ ብዙ ነገሮቻቸውን ለማስተካከል ግን ሜዳ ውጪ ያለውን ነገር ረገብ እንዲል መስመር እንዲይዝ በጎ እንዲሆን ማድረግ ይገባል ነው። በመገፋፋት ጠንካራ ብሔራዊ ቡድንን መፍጠር አይቻልም።
ስለዚህ ይሄ ምን አመጣው የተባለ እንደሆነ እንግዲህ የፖርቹጋል ብሔራዊ ቡድን እንቅስቃሴው ሳያምር ሲቀር ምንም ኢላማውን የጠበቀ ሙከራ አላደረገም ተብሎ የተወቀሰው በዋናነት ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ 90 ደቂቃውን እንዲጨርስ መደረግ አልነበረበትም የሚልም የቅሬታ አስተያየትን የሚሰጡ ሰዎችም አሉ። ስለዚህ ክርስቲያኖ ሮናልዶን በብዛት ሰዎች ቢተቹትም ከሱ ብዙ ነገር ስለሚጠብቁ ብሩኖ ፈርናንዴዥም እንደዚሁ በዚሁ ጨዋታ ላይ ያሳየው እንቅስቃሴ አልተወደደለትም ብለው ደግሞ ሀሳብ የሚሰጡ ሰዎች አሉ። እሱ ለማንቸስተር ዩናይትድ ሲሆን እንጂ ለፖርቹጋል ሲሆንማ ብለው ሀሳብ የሰጡ ብሩኖ ፈርናንዴዥን ለትችት ስሙን ያነሱትን ሰዎች የክርስቲያኖ ሮናልዶ እህት ሄዳ ሀሳባቸውን መውደዷን ላይክ አድርጋለች። ያ አስተያየት የተሰጠበት ያ ብሩኖ ፈርናንዴዥ የተተቸበት ቦታ ላይ ሄዳ ላይክ አድርጋለች። ይሄ ምንድን ነው የሚያመለክተው? ምንድን ነው ያለው ስሜት የሚለውን ይጠቁማል ነው። ከዛ እንደገና አሁንም ንትርኩ ቀጠለ። ንትርኩ በሚቀጥልበት ሰዓት ላይ ሰዎች የተለያየ ሀሳብ ይሰጣሉ፣ የተለያየ ነገር ይናገራሉ፣ ይተቻሉ፣ ይቃወማሉ። በክርስቲያኖ ሮናልዶ ዙሪያ የተለያዩ ነገሮችን ሲናገሩ ከዛ አንድ አስተያየት ሰጪ ክርስቲያኖ ሮናልዶ ምን ያድርግ ብሎ ይሞግታል። ክርስቲያኖ ሮናልዶ ምን ያድርግ? ይልቁንም ሌሎቹ የቡድን ጓደኞቹ ክርስቲያኖ ሮናልዶ ቶሎ ቶሎ ኳስ እንዲደርሰውና ያለውን ጎል የማስቆጠር አቅም ተጠቅሞ ጎል እንዲያገባ ፖርቹጋልም እንድትጠቀም ማድረግ አልነበረባቸውም ወይ የሚል ሀሳብ ይሰጣል። ይሄ የተመልካች ሀሳብ ነው። የተመልካች ሀሳብ በነፃነት ይሰጣል። እናም በዛ የተመልካች ሀሳብ ስር የጃኦ ኔቬዥ ፍቅረኛ ናት የተባለች ሴት ገብታ ያረጀውን ክርስቲያኖ ሮናልዶን ጡረታ ውጣ ብለህ ብትመክረው ይሻላል ያንተን ጎት የሚል ሀሳብ ጻፈች ተባለ። ይሄንን ሀሳብ ማን ያያል? የክርስቲያኖ ሮናልዶ እጮኛ ደግሞ ታያለች። የክርስቲያኖ ሮናልዶ እጮኛ ይሄንን በምታይበት ሰዓት ላይ ታዳጊዎቹ ግን እንደ ምድር አይብቃን አላችሁ አይነት አስተያየት ደግሞ እሷ ትጽፋለች። ያ ማለት የጃኦ ኔቬዥ ፍቅረኛ የጻፈችውን መልስ ተከትሎ የክርስቲያኖ ሮናልዶ እጮኛ ደግሞ ለዚሁ አስተያየት መልስ ትሰጣለች። ስለዚህ እሷም ባሏን ወክላ እጮኛዋን ወክላ ያኛውም ደግሞ ለጃኦ ኔቬዥ ወክና ነው እንግዲህ ሀሳብ የሚሰጡት። ስለዚህ በተጫዋቾቹ መካከል አለ የሚባለው መልካም ያልሆነ ግንኙነት እንግዲህ አለ ከተባለ የምርም ከሆነ ወደ ፍቅረኛሞች ወደ እጮኞች ወርዶ ወደ እህቶች ወርዶ የፖርቹጋልን ብሔራዊ ቡድን እንዲህ ሲያምሰው ዝም ነው ወይ የሚባለው? በኋላ አንድ ነገር ተረጋገጠ። የጃኦ ኔቬዥ ፍቅረኛ ናት እንዲህ ያለችው የተባለው በውሸት አካውንት የጃኦ ኔቬዥ ፍቅረኛን ስም ተጠቅመው የጻፈ ሰው የጻፈው ነው እንጂ በትክክል እሷ አላለችውም። አሁን እሷ ብትለውም ባትለውም የክርስቲያኖ ሮናልዶ እጮኛ ግን መልስ ሰጥታለች። የሚሰማትን ወይም ነው ብላ ያመነችውን በታዳጊዎቹ ተጫዋቾች በእድሜያቸው ገና ሀያዎቹ መጀመሪያ ላይ ባሉት ተጫዋቾች ላይ ያለውን የአመለካከት ጉድለት ራሳቸውን የሚያዩበትን መንገድ አለመውደዷን በተመለከተ ግን ጽፋለች። ስለዚህ ይሄ ጃኦ ኔቬዥ ላይ የሚፈጥረው ስሜት ምንድን ነው? ይሄ የክርስቲያኖ ሮናልዶና የዚህን ተጫዋች ግንኙነት ወዴት ይወስደዋል? በብሩኖ ፈርናንዴዥና በክርስቲያኖ ሮናልዶ መካከል፣ በቪቲኒያና በክርስቲያኖ ሮናልዶ መካከል እያልን ግንኙነቶቻቸውን እንዘርዝረው እንበትነው ካልን ለፖርቹጋል አይበጅም። ፖርቹጋል ይገባታል የዓለም ዋንጫን ማሸነፍ። ከምንም በላይ ክርስቲያኖ ሮናልዶ ይህንን ማድረግ መቻል አለበት። ይህንን ማድረግ ትክክለኛው መንገድ ግን መግባባት፣ በህብረት መስራት ነው እንጂ መገፋፋት ሊሆን አይችልም በጭራሽ። ደስ የማይል ነገር ነው በፖርቹጋል ካምፕ ውስጥ እየተሰማ የሚገኘው። ወደ ቶተንሃም ጉዳይ እንሄድ። ከተጫዋቾች ዝውውር አንጻር ቶተንሃም በዘንድሮ የክረምት የተጫዋቾች ዝውውር መስኮት ራስን ለማጠናከር በደንብ ከሚለፉ ክለቦች መካከል አንዱ ነው። ምክንያቱም 2017ኛ ወጥቷል። ምክንያቱም ይሄ ነገር እንዳይቀጥል ለማድረግ የሰቀቀን የውድድር ዓመት እንዳይሆኑ 2026-27 ሮቤርቶ ደዘርቢን ቀጥሯል። ሮቤርቶ ደዘርቢ አትረፈውታል ቶተንሃምን። ከዛ በኋላ ደግሞ በ2026-27 የተሻለ መሆን መቻል አለበት። አንድ ጥሩ ነገር እየተደረገ ነው የተባለው በቶተንሃም በኩል ሮቤርቶ ደዘርቢ በተጫዋቾች ዝውውር ላይ ተሳትፏቸው ሚናቸው በጣም ትልቅ እንዲሆን ተደርጓል። ይሄ ፈቃድ ተሰጥቶታል ለሮቤርቶ ደዘርቢ። ስለሆነም ተጫዋቾችን ይለያል፣ ተጫዋቾችን ይመርጣል። እነገሌን የፈረሙልኝ እንደሆነ የቶተንሃምን የ2026-27 የውድድር ዓመት አሳምራለሁ ብሎ ያምናል። በዚህም መነሻ ነው እንግዲህ የሀገሩን ሊሳንድሮ ቶናሊን አነጋገረ። በቶናሊና በሮቤርቶ ደዘርቢ መካከል በተጫዋቹ ወኪልም በኩል የነበሩት የሀሳብ ልውውጦች ለቶተንሃም ሆትስፐርስ እንዲፈርም ምቹ ሁኔታን የፈጠረ ነው ተባለ። የእውነት ለመናገር ይህንን አይነት መረጃ ለማመን በጣም ከተቸገሩ ሰዎች መካከል አንዱ እኔ ነበርኩኝ። ከዛ እንደገና የቶተንሃም
በቶናሊ ዝውውር ዙሪያ ላይ ያለው ፍላጎትና በይፋ ገንዘብ ይዞ ኒውካስል ደጅ ላይ ደርሶ ይህንን ገንዘብ ሰተን ቶናሊን እንውሰድ ሊል ተዘጋጅቷል ሲባል አሁንም ወዝ ቬሪ ሃርድ ለማመን እውነት ለመናገር በጣም ከባድ ነበር። ለምንድን ነው ያልን እንደሆነ ቶተንሃም ገና እየተገነባ ያለ ቡድን ነው። እንደገና ለመገንባትና ቶተንሃምን ተፎካካሪ አድርጎ ያንን የቢግ ሲክስ ክብሩን አስጠብቆ እንዲሄድ ለማድረግ ወደ አውሮፓ ቻምፒዮንስ ሊግ እንዲመለስ በአውሮፓ ቻምፒዮንስ ሊግ ላይ የተሻለ ውጤት እንዲያመጣ በፕሪሚየር ሊግም ተስፋው የበለጠ እያደገ እንጂ እንደገና ወደኋላ እየተመለሰ መታየት የለበትም። ስለዚህ ይሄንን ሁሉ ሂደት ቶናሊ አብሮ ሊያልፍ ነው ወይ? ቶናሊ እኮ አሁን ሂዝ ኤ ቬሪ ማቹርድ ፐርሰን እውነት ለመናገር በእግር ኳስ ተጫዋችነትም እንደገና ደግሞ በፕሪሚየር ሊጉ አሉ ከሚባሉ ምርጥ የመሃል ሜዳ ተጫዋቾች መካከል አንዱ ሳንድሮ ቶናሊ ነው። ይህንን ምርጥነቱን ይዞ ሂደት ከሚጀምር ቡድን ጋራ ለመጫወት አብሮ ጊዜ ለማሳለፍ እንዴት ይወስናል? እውነት ቶተንሃም የተጋነነ ከፋይ የሚባል ደግሞ አይደለም። ገንዘብ አጓጉቶት ገንዘብ ስቦት ነው እንዳንል። ስለዚህ ምን ገብቶት ነው? ቶተንሃምስ የምሩን ነው ወይ? ኢቨን ይህንን ወሬ የሚነግሩንን ሰዎች እውነት እንመናቸው ወይ እያልን በጣም በከፍተኛ ግራ መጋባት ውስጥ ነው እኮ ያሳለፍ ነው። ግን ቶተንሃም የምሩን ነው። የምሩን ስለሆነም ነው 80 ሚሊዮን ፓውንድ ለዚህ ልጅ ዝውውር ይኸው ልክፈል ብሎ የኒውካስልን ደጅ ያንኳኳው፣ በሩን ያንኳኳው፣ ይኸው ብሩን እንካችሁ ያለው የምር ስለሆነ ነው። ዋጋ ቆጥሮ ሳንድሮ ቶናሊን መውሰድ እፈልጋለሁ ብሎ የዝውውር ጥያቄ ያቀረበው ኒውካስል ዩናይትድ እምቢ አለ እንጂ ወዲያው ሪጀክት አደረገው። በ80 ሚሊዮን ፓውንድ ይህን ልጅ አልሸጥም አለ እንጂ ቶተንሃምስ የምሩን ነው። አሁን አንዳንዴ በተጫዋቾች ዝውውር ዙሪያ የሚሰሙት ነገሮች ሳይገርሙን ሊያልፉ የሚገባቸው ሳይገርሙን ሊያልፉም የሚችሉ አይመስለኝም። ለምሳሌ አሁን የሳንድሮ ቶናሊን ጉዳይ ስንመለከት 80 ሚሊዮን ፓውንድን ወዲያው ነው ኒውካስል እምቢ እያለ ያለው። ጊዜ ስላለው ነው ወይስ የምር 80 ሚሊዮን ፓውንድ በላይ ስለሚያወጣ ነው ወይስ ሌሎች ክለቦች በዚሁ ተጫዋች ላይ ያላቸው ፍላጎት ከፍተኛ መሆኑን ስላወቀ በክለቦቹ መካከል ልጁን ለማስፈረም የሚደረግ ፉክክር እኔን ትርፋማ ያደርገኛል በሚል ነው ወይንስ ሳንድሮ ቶናሊን ማቆየት የኒውካስል ዩናይትድ ፍላጎት ስለሆነ ነው? ግራ ያጋባል። እውነት ለመናገር ይሄንኑ አይነት ነገር እኮ ይሄንኑ አይነት ጥያቄ እኮ ለዲዮማንዴም እኮ ማንሳት እንችላለን። ዲዮማንዴን እኮ ማነው ሊቨርፑል እኮ 87 ሚሊዮን ፓውንድ ወይም 100 ሚሊዮን ዩሮ ይዞ ቀርቦ ይኸው ገንዘቡን እንኩ ልጁን ልውሰድ ሲል እኮ እምቢ ብሏል። ወዲያው እኮ ነው እምቢ ያሉት። ልጁ ያወጣል ብለው የሚያስቡት ገንዘብ በጣም ከፍተኛ ስለሆነ እንደሆነ ነው የሚናገሩት እነሱ። በተመሳሳይ ኤሊየት አንደርሰንም ላይ ተመሳሳይ ነው። ማንቸስተር ሲቲ 120 ሚሊዮን ፓውንድ ከነጥቅማ ጥቅሙ በአንዴ ደግሞ የሚከፈል 106 ሚሊዮን ፓውንድ ሰጥቶ የወዲያው እምቢታ መልስ ነው ያገኘው። እና እምቢታው አልበረከተም ወይ? የሚጠሩትስ የተጫዋቾች ዝውውር ዋጋዎች የእውነት በጣም አልተጋነኑም ወይ? ይሄ እንዴት ነው የሚገፋው? ይሄ በነማን አሸናፊነት እነማንን ብርታት አይተን ነው የምንጨርሰው የሚለው ግን የሁላችንም ጥያቄ ይመስለኛል። ለማንኛውም ቶተንሃም የምሩ ነው። ኒውካስልም ግን በፍጥነት ነው ይሄንን ጥያቄ እምቢ ያለው። አርሰናልን በተመለከተ በ2025-26 ሻምፒዮን ሆኖ በጨረሱበት የውድድር ዓመቱ ከመጀመሩ በፊት በነበረው የዝውውር መስኮት አርሰናል የተለያዩ ተጫዋቾችን እነ ዙቢሜንዲንና ሌሎቹንም ሲያስፈርም ቆይቶ በጣም ረጅም ሂደት የወሰደው የቪክቶር ዮኬሬሽ ቅጥር ነበረ። ቪክቶር ዮኬሬሽን ከስፖርቲንግ ሊዝበን መውሰድና የአርሰናል ተጫዋች ማድረግ በጣም አሰልቺ ረጅም ጊዜ የወሰደ እልህ መጋባትም ጭምር የነበረበት ሂደት ነው። ቪክቶር ዮኬሬሽ አመፀ። ከስፖርቲንግ ሊዝበን ጋር ድጋሚ ልምምድ አልሰራም አለ። ስፖርቲንግ ሊዝበኖችም እልህ ተያያዙ። የትም አትሄዳትም የሚል አይነት ነገር ሆነ። ብቻ በብዙ አድካሚ ሂደት ውስጥ ተሄዶ የተጫዋቹ ወኪል ከዚህ ዝውውር ላገኝ ይችል የነበረውን ጥቅም ልተወው፣ ብቻ የልጁ ዝውውር ወደ አርሰናል ቤት ይሳካ ተባለ። ፋይናሊ ልክ ሲሳካ ብዙ ሰው የእግር ኳስ ተንታኞችም የተናገሩት አንድ ነገር ነበር። የፐዝሉን ፋይናል ጅግሳው አርሰናል አገኘው ነው። አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ አርቴታን ከቀጠረበት ጊዜ አንስቶ በተደጋጋሚ ሲነገር የነበረው ነገር ምንድን ነው? ፕሮሰስ ላይ ነን፣ ትረስት ዘ ፕሮሰስ። ስለዚህ ይሄ ሂደት ሄዶ የፕሪሚየር ሊግ ሻምፒዮን እንሆናለን፣ የምንሰራው ለዛ ነው፣ የምንለፋው ለዛ ነው፣ ግባችንም እዛ መድረስ ነው ብለው በተደጋጋሚ ይናገሩ ነበር የአርሰናል ሰዎች፣ በተለይ አርቴታ። ስለዚህ 3-2 ሲወጡ ይሄ ቡድን እኮ 3-2 የወጣው እንደ ሌሎቹ ቡድኖች ምርጥ አጥቂ ቢኖረው ሌላው ቦታ እኮ በጣም አሪፍ ነው ተባለ። ስለዚህ እንዲህ ያለ አስተያየት ሲሰጥ ቆይቶ
ልክ ቪክቶር ዮኬሬሽ አርሰናልን እንደሚቀላቀል ሲረጋገጥ የፐዝሉ የመጨረሻው ጂግሳው ነው። ከዚህ በኋላ አርሰናል የፕሪሚየር ሊግ ሻምፒዮን ይሆናል። ከዚህ በኋላ አርሰናል በአውሮፓም ትልቅ ውጤት የሚያመጣ ሻምፒዮን የሚሆን ቡድን ይሆናል። ምክንያቱም መሰረታዊ የሚባለውን ችግሩን ፈቷል። ቪክቶር ዮኬሬሽ ይህንን ያደርጋል። የቪክቶር ዮኬሬሽ መቀጠር አርሰናል ይህንን እንዲችል ያደርገዋል፣ ያግዘዋል ተባለ። ቪክቶር ዮኬሬሽ ተቀጠረ። 2025-26 ኦፍኮርስ አርሰናል የፕሪሚየር ሊግ ሻምፒዮን ሆነ። በ2025-26 ኦፍኮርስ አርሰናል በአውሮፓ ቻምፒዮንስ ሊግ ፋይናሊስት ሆነ። ኦፍኮርስ አርሰናል በተወሰነ የውድድር ዓመቱ ሊጠናቀቅ ጥቂት ጊዜ እስኪቀረው ድረስ ኳድራፕል ዊነር ወይም 4 ዋንጫን አሸንፎ እንደሚያጠናቀቅ ሁሉ ሲገመት ነበር። ነገር ግን እነዚህ የፕሪሚየር ሊግ ሻምፒዮንነት፣ የቻምፒዮንስ ሊግ ፋይናሊስት መሆን፣ በካራባኦ ካፕ ለፍጻሜ መድረስ፣ 4 ዋንጫ ሊያሸንፍ ይችላል የሚሉት ነገሮች በሙሉ ሲነገሩ ስለ መድፈኞቹ በዋናነት የሚነሳው የአርሰናል ጥንካሬ፣ የመከላከል ጉብዝናቸው፣ የመከላከል ሶሊዲቲያቸው ነው እንጂ በአጥቂው በመመካት አይደለም። ስለዚህ የውድድር ዓመቱ መጀመሪያ ላይ ሲነገር የነበረው የፐዝሉን ፋይናል ጂግሳው አገኘ ነው የሚለው ነገር በ2025-26 አልሰራም ብዙም። ኦፍኮርስ አሁን መጨረሻው ላይ አሪፍ ነገሮችን ከቪክቶር ዮኬሬሽ ማግኘት ተጀምሮ ነበር፣ በተለይ ካይ ሃቨርትዝ በተጎዳበት ጊዜ። ግን ልብን የሚሞላ ያኔ ልክ ሲፈርም የነበረ መተማመን አይነት ስሜት አለ ብሎ መናገር በጣም አስቸጋሪ ነው የሚሆነው። አሁንም በቪክቶር ዮኬሬሽ ዙሪያ ጥያቄዎች አሉ። አሁንም በቪክቶር ዮኬሬሽ ዙሪያ ቢሻሻል፣ ቢለምድ፣ ከቡድን ጓደኞቹ ጋር ሃርመኒ ወይም ተጣጥሞች ቢፈጥር ለአርሰናል የሚጠቅም ነው ኦፍኮርስ። ግን ያንን ማድረግ ይችላሉ ወይ? ፍንጩ ወደዛ ነው ወይ? እውነት የፐዝሉን የመጨረሻውን ጂግሳው አርሰናል አግኝቷል ወይስ ፍለጋውን መቀጠል መቻል አለበት? እዚህ ላይ ነው ጥያቄው። ይሄንን ጥያቄ ይዞ መልስ ለሚፈልግ ሰው ነው አሁን የምናነሳው ወሬ የሚመጣው። የእንግሊዝ ፕሪሚየር ሊግ የዘንድሮ የውድድር ዓመት ኮከብ ግባግቢ ሃላንድ ነው። ከሱ ቀጥሎ ሁለተኛ ኮከብ ግባግቢ የሆነው ኢጎር ቲያጎ ነው፣ ብራዚላዊው። ስለዚህ ይሄንን ተጫዋች ለማስፈረም አርሰናል ወስኗል፣ ፍላጎት አለው። አንድ ነገር ተረድቷል። በቪክቶር ዮኬሬሽ ብቻ ይሄንን የውድድር ዓመት 2026-27ን መቀጠል እንደሌለበት፣ እዛ ቦታ ላይ አማራጮች ሊኖሩት እንደሚገባ፣ በተለይ የጎል ስኮሪንግ አቢሊቲያቸው ከአርሰናል አጨዋወት ጋር አብሮ የሚሄዱ ተጫዋቾችን፣ በተለይ ደግሞ በፕሪሚየር ሊጉ ፕሩቭን የሆነ አቅም እንዳላቸው የተረጋገጡ ተጫዋቾችን ሲፈልግ ነው ሁለተኛውን ኮከብ ግባግቢ ኢጎር ቲያጎን ያየው አርሰናል። ስለዚህ ተጫዋች ነው አርሰናሎች አሁን የኛ በሆነ ብለው ሐሳብ ይዘው እየሰሩ የሚገኙት። ስለዚህ ኢጎር ቲያጎን ለመውሰድ ከብሬንትፎርድ አርሰናል ጥረት ሲያደርግ እስካሁን ድረስ ብሬንትፎርድ ለዚህ ተጫዋች ዋጋ ቆርጦ ይህንን ልጅ መውሰድ የሚፈልግ ለእኔ ይህንን ያህል ነው ሊከፍለኝ የሚገባው ብሎ ያስቀመጠው ነገር የለም፣ የታወቀ ነገር የለም። ግን ርካሽ ሊሆን እንደማይችል ደግሞ ይታወቃል። ልክ ርካሽ ሊሆን እንደማይችል ይገመታል ሲባል የእግር ኳስ ሀሳብ ሰጪዎች በሁለት ተከፈሉ። አንድ ኢጎር ቲያጎ በእነዚህ ብሬንትፎርድ አይነት ቡድኖች ላይ በጣም አሪፍ ሊሆን ይችላል። እንደ አርሰናል ባሉ በጣም ትልልቅ ቡድኖች ላይ ደግሞ ያንን ስኬት መድገም መቻል አለመቻሉን እንዴት እርግጠኛ መሆን ይቻላል? ስለዚህ እንዲህ ላለው ሪስኪ የሆነ ውሳኔ ይሄንን ያህል ገንዘብ ለማውጣት ከፍ ይላል ስለተባለ ገንዘቡ ዝግጁ መሆን አለበት አርሰናል። ያንን አይነት ገንዘብ ለሌሎች አማራጭ የፊት መስመር ተጫዋቾች ቢያውለው አርሰናልን የበለጠ አይጠቅምም ወይ የሚል ነገርን ያነሳሉ። ግን ከቪክቶር ዮኬሬሽ ጋር መቀጠል በጣም 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 አስቸጋሪ ነው። እሱን ብቻ ይዞ ማለት ነው። እሱ የሚቀጥል ከሆነ አማራጭ ተጫዋቾች መኖር መቻል አለባቸው። እሱ የማይቀጥል ከሆነ በትክክልም የአርሰናልን የመጨረሻውን እንቆቅልሹን የሚፈታ እና ይህ ቀረሽ የማይባል ቡድን እንዲሆን የሚያስችል ተጫዋች ነው አርሰናልን መቀላቀል መቻል ያለበት። ኢጎር ቲያጎ ስሙ ተነስቷል። አርሰናል እውነት በዚህ ልጅ ዝውውር ላይ ገፍቶ ይሄድበታል ወይ? ቢሄድስ የእናንተ ምኞት ነው ወይ ነው? ማይክል ካሪክንና ማንቸስተር ዩናይትድን ደግሞ እናንሳ። ማይክል ካሪክና ማንቸስተር ዩናይትድ እመኑኝ በዚህ ክረምት ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር ተጨማሪ ተጫዋቾችን ወደ ቡድኑ ይቀላቅላል። ይሄ ግዴታ ነው። ካዚሜሮን የሚያህል ተጫዋች ሸኝቶ ኤደርሰንን ብቻ አስፈርሞ ዝም ሊል አይችልም። ማኑኤል ኡጋርቴ ከማን ዩናይትድ ጋር ስለመቆየቱ ማንም እርግጠኝነት መናገር አይችልም። ማኑኤል ኡጋርቴ ወጪ ሊሆን ይችላል።
እንደውም በጣም ብዙ ክለቦች እየፈለጉት ነው። ከሱም ዝውውር የሚገኝ ገንዘብ ማንቸስተር ዩናይትድ ራስን ለማጠናከር በሚያቅደው እቅድ ላይ ሊጠቀምበት ይችላል ነው። ስለዚህ ማኑኤል ኡጋርቴም የመውጣት እድሉ በጣም ሰፊ ከሆነ እዛ ቦታ ላይ ተተኪ ተጫዋቾች መምጣት አለባቸው። ከኤደርሰን በተጨማሪ ቢያንስ 2 ተጫዋቾች ሊፈርሙ ይችላሉ ነው። እንግዲህ ከነዚህ ፈራሚ ተጫዋቾች መካከል አንደኛው ማቲያስ ፈርናንዴዝ ነው። እንደውም ምናልባት ትንሽ ቆይተን ማምሻው ላይ ተመልሰን ስንመጣ የማቲያስ ፈርናንዴዝ ዝውውር ጉዳይ ምን ደረሰ ብላችሁ የምትጠይቁ የማንቸስተር ዩናይትድ ደጋፊዎች ስላላችሁ ለእናንተ መልስ የሚሆን ነገር ይዘን እንመጣለን። ግን አንዱ ማቲያስ ፈርናንዴዝ ነው ከማንቸስተር ዩናይትድ ጋር በተያዘ ስሙ የሚነሳው። 2ኛ 3ኛ ስንል እንግዲህ በጣም ብዙ ሰዎች ናቸው ያሉት። ካርሎስ ባሌባ ይባላል፣ አደም ዋርተን ይባላል፣ ሳንድሮ ቶናሊ፣ ኤሊየት አንደርሰን እና ሌሎችም በርካታ ተጫዋቾች ዩናይትድን በመሃል ክፍል ለማጠናከር ወደ ኦልትራፎርድ ያቀናሉ ይባላል። አሁን ግን ስለ ኦሬሊየን ቹዋሚኒ ነው ዛሬ ከሰዓት በኋላ መረጃ የወጣው። የቹዋሚኒ ጉዳይ ምን አዲስ ነገር ተሰማበት ሲባል እውነት ሪያል ማድሪድ ይህንን ልጅ ማቆየት ይፈልጋሉ? የመጀመሪያው ነገር ሪያል ማድሪድ እስካሁን ድረስ የተለያዩ ተጫዋቾችን አስፈርሟል። ሪያል ማድሪድ ያስፈረማቸው ተጫዋቾች ከዚህም በኋላ ይጨምራሉ ተብሎ ነው የሚጠበቀው። ወዴት ይጨምራሉ? ለምሳሌ የቼልሲውን ተጫዋች ያስፈርማል፣ ኤንዞን ያስፈርማል ተብሎ እየተጠበቀ ነው ያለው። ኤንዞን የሚያስፈርም ከሆነ ኦሬሊያን ቹዋሚኒን ማስፈረም ማቆየት ያን ያህል ላያስፈልገው ይችላል። ውሉን ማራዘም ያን ያህል ላያስፈልገው ይችላል። በሪያል ማድሪድ እና በኦሬሊያን ቹዋሚኒ መካከል ያለው ውል 2028 ላይ ያበቃል። ውሉ የማይታደስለት ከሆነ ደግሞ በተሻለ ዋጋ ቹዋሚኒን መሸጥ የሚቻለው ዘንድሮ ነው። ስለዚህ ኤንዞን የሚያስፈርም ከሆነ ሪያል ማድሪድ እዛ ቦታ ላይ ሊያሰናብተው እያሰበ ያለው ምንም ጥያቄ የለውም ኦሬሊያን ቹዋሚኒን ነው። ይሄ ልጅ ደግሞ አሁን ቢሸጥ ነው የተሻለ ዋጋ የሚያወጣው። ይሄ ልጅ ደግሞ ባለፈው የውድድር ዓመት ከቡድን ጓደኛው ከቫልቬርዴ ጋር ተደባድቦ ስሙ በበጎ ሪያል ማድሪድ እንዳይነሳ አድርገዋል ተብሎ የሚወቀስ ነው። ነገር ግን በጣም ብዙ ሰዎች በአንድ ነገር ይስማማሉ። ዓለማችን ላይ ምርጥ ከሚባሉ ዲፌንሲቭ ሚድፊልደሮች መካከል አንዱ ነው፣ ግንባር ቀደሙ ነው ኦሬሊያን ቹዋሚኒ። ስለዚህ ቹዋሚኒና ሪያል ማድሪድ የመለያየት እድላቸው የሚያለያይ ምክንያታቸው በጣም 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 ብዙ ነው ሲባል ቀድመው ከነቁ ቀደም ብለውም ፍላጎታቸውን ካሳዩ ሲገልጹም ከነበሩ ክለቦች መካከል አንደኛው ማንቸስተር ዩናይትድ ነው። ስለዚህ ማንቸስተር ዩናይትድ አሁንም በዚህ ልጅ ዙሪያ ተጨማሪ ስራዎችን ሊሰራና ተጫዋቹን የራሱ ሊያደርግ ተዘጋጅቷል። ቹዋሚኒም ከሪያል ማድሪድ ጋር መለያየት አዲስ ቻሌንጅን እንደሚፈልግ እየተገለጸ ነው የሚገኘው። ስለዚህ ማንቸስተር ዩናይትድ የእውነት ለመናገር ኦሬሊያን ቹዋሚኒን ወደ ኦልትራፎርድ መውሰድ የሚችል ከሆነ እኔም የምመምነው ይሄ ልጅ በጣም ቤስት ከሚባሉ ዲፌንሲቭ ሚድፊልደሮች በዓለማችን ላይ አንዱ ስለሆነ ለማንቸስተር ዩናይትድ በጣም ይጠቅማል ነው። ከፌዴሪኮ ቫልቬርዴ ጋር ስለተጣላ ሪያል ማድሪድ ምናምን ስላልሆነ ሳይሆን ለልጁ የእግር ኳስ ጉብዝናና ማንቸስተር ዩናይትድ ቤት እዛ ቦታ ላይ ተተኪ ተጫዋቾች፣ አዳዲስ ተጫዋቾች መፈረም አለባቸው የሚባል ከሆነ ከተሳካለት ለማንቸስተር ዩናይትድ ይሄ በእውነት በቃ በደንብ ሰለብሬት ሊደረግ የሚችል አይነት ዝውውር ነው ብዬ ነው የምወስደው። ዩናይትድ በዚህ ተጫዋች ዙሪያ እየለፋ ነው ሲባል ግን ሰምተናል። ኢብራሂማ ኮናቴ፣ ዴንዚል ደምፍሪስ እንደዚህ ደግሞ እንደነ ኩኩሪያ አይነት ተጫዋቾችን በማስፈረም የመከላከል አቅሙን ከፍ ወዳለ ደረጃ እየወሰደው፣ በዛ ላይ በርናንዶ ሲልቫን በነፃ ያገኘው፣ አሁን ደግሞ ኤንዞ ፈርናንዴዝን ከቼልሲ ሊወስድ ነው የሚባለው ሪያል ማድሪድ ኦሬሊያን ቹዋሚኒን ሸኝቶ ሰላም አገኛለሁ ብሎ የሚወስን ከሆነ የካሪክ ፊት ላይ ደስታን ታያላችሁ። የዩናይትድ ደጋፊዎች ስሜትም በጣም 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 ከፍ ሊል ምክንያት ያገኛል ብዬ ነው ማምነው። ለማንኛውም ደግሞ ትንሽ ቆይተን ተመልሰን እንመጣለን። አዳዲስ መረጃዎችን ይዘን ስንመጣ ከምናነሳቸው ጉዳዮች መካከል አንዱ የሚሆነው ያው የ2026/27 የእንግሊዝ ፕሪሚየር ሊግን ውድድር ፕሮግራም አውቀነዋል። ውድድር ዓመቱ ከባድ አጀማመር ለማን ነው? ከትልልቆቹ ክለቦች የውድድር ዓመቱ ቀለል ያለ አጀማመር ያለው ለማን ነው? እስኪ እሱንም ሀሳብ እየሰጣችሁበት መልሰን እስክንመጣ ጠብቁን እንላለን። አብራችሁን ስለነበራችሁ በጣም እናመሰግናለን። ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትንም አትርሱ እንላለን። እናመሰግናለን። ደግሞ ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።